ሰላም ውድ የተከበራችሁ እንደምን ሰነበታችሁ። በዛሬው የምንከታተለው የሶስተኛው ምዕራፍ ቤዚክ ኮምፒውተር ኦርጋናይዜሽን ኤንድ ዲዛይን የተሰኘው ቻፕተር 5 or ዩኒት 5 ማለት ትችላላችሁ ከኮምፒውተር ኦርጋናይዜሽን ኤንድ አርኪቴክቸር። Let us see control word. There are 14 binary selection inputs in the unit and their combined value specified as control word. በክፍሉ ውስጥ 14 የሁለትዮሽ ምርጫ ግብአቶች እንደሚኖራቸውና ጥምር እሴታቸው የቁጥጥር ቃል ይባላል። The 14 bits control word is illustrated in figure 5.2. It consists of 4 fields. ከነዚህ ባለ 14 ቢት መቆጣጠሪያ ቃል በስዕል እንደተጠቀሰው ላይ ተገልጿል። አራት መስኮችን ያካትታል ማለት ነው። The 3 fields contain 3 bits each and one field have 5 bits. And then the 3 bits SELA select a source register for the A input of the arithmetic logical unit. Then the 3 bits of SELB select a register for the B input of the arithmetic logical unit. The 3 bits of selector of D selects a destination register using the decoder and its 7 load outputs. አሁን ከነዚህ ጋር የምንነጋገርበት አንድ ነገር አለ። እነዚህ በሶስት መስኮች ያንዳንዳቸው እነዚህ በሶስት መስኮች ምንድናቸው የሚያደርጉት? እነዚህ አንደኛ ነገር በሶስት መስኮች እያንዳንዳቸው 3 ቢት ይይዛሉ እና አንድ መስክ ምንድነው 5 ቢት አለው ማለት ነው። እሺ እዚህ ጋር ደግሞ 3 ቢትሶችን ሴሌክተር ኤ እና ለአሪትሜቲክ ሎጂካል ዩኒት ግብአት የምንጭ መዝገብም ያስመርጣል ማለት ነው። ሌላኛው የሶስት ቢትሶችን በተመለከተ ሴሌክተር ቢ ለአሪትሜቲክ ሎጂካል ዩኒት ቢ ግብአትን መመዝገብን ይመርጣሉ ማለት ነው። ሌላኛው የሶስተኛው ቢት የሴሌክተር ዲ ዴስቲኔሽን ሪዛልት የመድረሻ ዲኮደር እና የሰባቱ በመጠቀም የመድረሻ መዝገቦችን የጭነት ውጤቶችን ያስመርጣል ማለት ነው። Now let's see the 5 bits of the operand select one of the operations in the arithmetic logical unit. አምስቱ የኦፕራንድ ቢትሶችን በሂሳባዊና በአመንኪያዊ ክፍል or arithmetic logical unit ውስጥ ካሉት ኦፕሬሽኖችን አንዱ ያስመርጣል ማለት ነው። The 14-bit control word when applied to the selection inputs specify a particular micro operation. የ14 ቢት መቆጣጠሪያ ቃል በምርጫ ግብአቶች ላይ ሲተገበር የተወሰነው ማይክሮ ኦፕሬሽን ይገልጻል ማለት ነው። ከነዚህ ሶስትም የምንመለከታቸው አንደኛ በባይነሪ ኮድ 3 ተቀምጧል ማለት ነው። ልክ እንደ ኦክታል 3 ዲጂት ስላላቸው ኦክታል ነው የሚባለው። ከ0 እስከ 7 ያላቸውን እነዚህ በባይነሪ ኮዶች እየተቆጠሩ ከ0 እስከ 7 ናቸው። ይህ ማለት 8 ካራክተር በነምበር ባይነሪ ዲጂቶችን ካራክተርስ አላቸው ማለት ነው። ሶ እነዚህ ኢንፑት የምንላቸው 000 ከሆነ ኢንፑት ናቸው። ግን ሴሌክተር ዲ ምንም ነገር የለው ማለት ነው። ኢንፑት ያስገባል ማለት ነው። ከ001 እስከ 11 ከ001 እና 111 ካለ R1 እስከ R7 በሙሉ እነዚህ ሶስቱም በሴሌክተር A እና ሴሌክተር B እና ሴሌክተር D it is ኢንኮድ የሚያደርገው ሬጂስተር የተያዘ መስኮች ናቸው ማለት ነው። The 3-bit binary code listed in the first column of table 5.1 specifies the binary code for each of the 3 fields. በሰንጠረዥ 5.1 የመጀመሪያው አምድ ላይ የተዘረዘረው ባለ 3 ቢት ሁለትዮሽ ኮድ ለእያንዳንዱ ሁለትዮሽ ኮድን ይገልጻል። በእነዚህ ሶስት መልኮችን እንደተገለጸ ማለት ነው። The register selected by fields selector of A, selector of B and selector of destination of the register is the one whose decimal number is equivalent to the binary code in the code.
binary number in the code በመስክ ሴሌክተር A እና ሴሌክተር B እና ሴሌክተር ዴስቲኔሽን የተመረጠው መዝገብ የአስርዮሽ ቁጥሩ ነው ነገር ግን በኮዱ ውስጥ ያለው ሁለትዮሽ ቁጥር ጋር እኩል ነው ይገናኛል ማለት ነው በተመለከተ ለምሳሌ ከዚህ በፊት እንዳሳየኋችሁ ከሰንደረጃ 5.1 እዚህ ጋር የተባለ ነበር When selector A or selector B is 000 the corresponding multiplexer selects the external input data When selector of D is 000 no destination register is selected but the contents of the output bus are available in the external output ሌላኛው ደግሞ ሴሌክተር A ወይም ሴሌክተር B 000 ሲሆኑ ተዛማጁ ያላችሁ መልቲፕሌክሰር የውጭ ግቤትን መረጃን መቼ ይመርጣል ነገር ግን ሴሌክተር D ዴስቲኔሽን ሬጂስተር 000 ምንም የመድረሻ ሬጂስተር ወይም የመድረሻ መዝገብን አልተመረጠም ማለት ነው ነገር ግን የውጤት ባስ ይዘቶችን ይገኛሉ ምንድነው የሚገኛቸው ውጫዊ የሆነ ውጤት ኤክስተርናል አውትፑት ከባስ ጋር የተያያዙ የውጤት ባስ ይዘቶችን ከውጫዊ ውጤትን ይገኛሉ ማለት ነው The arithmetic logical unit provides arithmetic and logical operation ALU የሚባለው የሂሳብና ባንካዊ አሰራርን ያቀርባል ማለት ነው In addition the CPU must provide shift operations በተጨማሪም CPU የቅይይር ስራዎችን መስጠት አለበት The shifter may be placed in the input of the arithmetic and logical unit to provide a pre-shift capability or at the output of the arithmetic and logical unit to provide a post-shifting capability. ይህን በተመለከተ መቀየሪያው የቅድመ ቅይይር አቅምን ለማቅረብ በአሪትሜቲክ ሎጂካል ዩኒት እንዲሁም በሂሳባዊና ባንካዊ ውጤት ክፍል ግብአት ውስጥ ወይ ድህረ መቀያየርን ችሎታን ለማቅረብ የአሪትሜቲክ ሎጂካል ዩኒት ውጤትን ያመለክታል ማለት ነው In some cases the shift operations are included with the arithmetic and logical unit በአንዳንድ ሁኔታዎችን የቅይይር ስራዎችን ከአሪትሜቲክ ሎጂካል ዩኒት ጋር ይካተታሉ ማለት ነው A control word of 14 bits is needed to specify a micro operation in the CPU. በሲፒዩ ውስጥ ማይክሮ ኦፕሬሽንን የሚከናወነው ለመለየት የ14 ቢትስን የቁጥጥር ቃሎችን ያስፈልገናል ማለት ነው። The control word for a given microoperations can be derived from the selection variables. እነዚህ ለተወሰኑ የማይክሮ ኦፕሬሽን የቁጥጥር ቃል ከምርጫው ሊገኝ የሚችሉ ምንድናቸው ተለዋዋጮች ናቸው። For example, the subtract microoperation given by the statement from R2 minus R3 can be stored into the register of the R register of R. It specifies R2 for the input A of the arithmetic logical unit, R3 for the B inputs of the arithmetic logical unit, R1 for the destination register, and an arithmetic logical unit operation to subtract A minus B. ለምሳሌ በመግለጫው R2 ሲቀነስ R3 የተሰጠው የመቀነስ ማይክሮኦፕሬሽን ለሂሳባዊና መንካዊ ክፍሎችን ግብአትን R2 እና R3ን ለአሪትሜቲክ ሎጂካል ዩኒት B ግብአቶችን R1 ለመድረሻ መመዝገቢያ እና A ሲቀነስ B ለመቀነስ የአሪትሜቲክ ሎጂካል ዩኒትን ክወና ያሳየናል ማለት ነው። Thus the control word is specified by the four fields and corresponding binary value for each field obtained from the encoding list that's stated in table 5.1 and table 5.2. ስለዚህ የቁጥጥር ቃል በአራቱ መስኮችና በተዛማጅ ሁለትዮሽ የሚገልጻቸው እያንዳንዱ መስክ ዋጋ የሚገኘው በሰንጠረዥ 5.1 እና በ5.2 ካለው ኢንኮዲንግ ተዘርዝሯል ማለት ነው። The binary control word for subtraction microoperation is 010 011 001 00101 and is obtained as follows. ስለዚህ በየመቀነስ ማይክሮኦፕሬሽን ሁለትዮሽን መቆጣጠሪያ ቃል 010 ከ011 001 00101 እና የሚገኙትን እንደሚከተለው ናቸው ማለት ነው። ከነዚህ የምንመለከታቸው this is the examples of microoperation ለምሳሌ የተሰጠን ኦፕራንድ ሴሌክት የምናደርጋቸው
ኦፕሬሽን ከሆነ ትራንስፈር እናረጋቸዋል። የተለያዩ ነገሮችን ስንመለከታቸው በተሰጠን 0000 ኢንክሪመንት ኤ እንላለን። በኤ እንጨምራለን ማለት ነው። 00010 ከሆነ ግን ኤ ለቢ እንደምራለን ማለት ነው። እዚች ጋር 0.0000101 ከተባለ ግን ቁጥሮችን እንቀንሳለን ማለት ነው። a - b 0.00110 በኤ ይቀነሳል ማለት ነው። ዲክሪመንት በአንድ ነው የሚቀንሰው። እንዲሁም የመሳሰሉትን የተለያዩ ማይክሮ ኦፕሬሽኖችን እዚህ ጋር በተጠቀሰላቸው AND ጌት ኦር ጌት ኮምፕሊመንት shift right shift left subtract decrement add increment transfer የመሳሰሉትን የነዚህ የክወና ምሳሌ ናቸው ኮንትሮል የምናደርገው። The control word for this microoperation and few others are listed in table 5.3. The increment and transfer microoperations do not use the B input of the arithmetic logical unit. For these cases, the B field is marked with a dash. የዚህ ማይክሮኦፕሬሽን መቆጣጠሪያ ቃል ሌሎችን ጥቂት ከሰንጠረዥ 5.3 ተዘርዝረዋል። ኢንክሪመንትን የጨመረውና ትራንስፈር የዝውውር ጥቃቅን ኦፕሬሽኖችን የቢ ግቤትን ለአርithmetic logical ዩኒትን አይጠቀሙም። ለምን መሰላችሁ? በተመለከተ አንደኛ ነገር ኤግዛምፕል አስረዳችሁ። አሁን እዚህ ጋር እንደምትመለከቱ ኢንክሪመንት እና ትራንስፈር do not use the B input for the arithmetic logical unit ይላል። ምንድነው ይሄ ትርጉሙ? አሁን እዚህ ጋር በምሳሌ መሰረት ያሳየኋቸው ትራንስፈር ኤ እና ኢንክሪመንት ኤ በአንድ ኦፕራንድ ነው የሚጠቀመው። እቺኛው ብቻ አንድ ኦፕራንድ ነቻ። አንድ አርጊውመንት ስለሆነ አንድ ኦፕራንድ ስለሆነ እነዚህ በኢንፑት ኤ ብቻ ነው የሚጠቀሙት እንጂ ለኢንፑት ቢ በጭራሽ አይጠቀሙም። ለትራንስፈር እና ለኢንክሪመንት ስለሆነ። ነገር ግን አዲሽን ከሆነ ግን አዲሽን፣ ሰብትራክሽን፣ ኤንድ ጌት፣ ኮምፕሊመንት ምናምን የመሳሰሉት እነዚህ አንድ እና ሁለት እዚህ ጋር ሁለት ኦፕሬሽን አለ። ሁለት ኦፕሬሽን አርጊውመንት ይጠቀማሉ። ሁለት ኦፕሬሽን ሁለት አርጊውመንት። ለኢንፑት ኤ ለኢንፑት ቢ አዲሽን ነው የሚጠቀሙት because they have two arguments of the operation a plus b። እነዚህ ሁለት a እና b አርጊውመንት ኦፕሬሽን ናቸው የምንላቸው። ነገር ግን አንድ አርጊውመንት ከሆነ በሬጂስተር a ዳሽ ብለን እናስቀምጣለን። the b field is marked with dash። እንደዚህ ትሉታላችሁ ዳሽ እንዳስቀመጣችሁት። አሁን እዚች ጋር እንደምትመለከቱ በማይክሮኦፕሬሽን እዚህ ጋር እንደተሰጣችሁና አንደርስታንድ እንደምታደርጉ አሁን እዚች ጋር የተሰጠንን R1 የሬጂስተር ስቶር የምናደርግበት ነው። R2 ሲቀነስ R3 ከሆነ የሴሌክተሩ A የትኛው ነው? እቺኛዋ A። የR3 ደግሞ ሴሌክተሯ B የትኛው ነው? እቺኛዋ ነች። ላስረዳችሁ። አሁን እዚች ጋር እንደምትመለከቱ R1 የተሰጠን ሬጂስተር አለ ማይክሮኦፕሬሽኑ። R2 ማይነስ R3 ይላል አይደለ? ወደ R1 ስቶር የሚደረገው ሬጂስተር R1። ይሄ የምንድነው? የሰብትራክሽን ነው። የኦፕሬተሩ ሰብትራክሽን እዚች ጋር እንደተጠቀሰላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር R6 ደግሞ ተሰጠን አይደለ? የሬጂስተሩ R6 + 1 ይላል። ይሄ ምንድነው? ኢንክሪመንት እናደርጋለን ማለት ነው። አሁን የትኛው ነው የሴሌክተር ኤ እና የሴሌክተር ቢ ማይክሮኦፕሬሽን ዲዛይኔሽን የምናጠቃልለው? አሁን እዚህ ጋር የR1 የትኛው ነው? የሴሌክተር ኤ ከሆነ ኤ ነው፣ እቺኛዋ ኤ ትሆናለች ማለት ነው። የሴሌክተር ቢ ከሆነች ደግሞ R3 እሷ R3 ትሆናለች ማለት ነው። እዚህ ጋር ኤ እና ቢ ነው። ነገር ግን ኢንክሪመንት እና ትራንስፈር እንደተነጋገርን እቺኛዋ የኢንክሪመንት ነች፣ እቺ የሰብትራክሽን ነች። እቺ የሰብትራክሽን፣ እቺ ደግሞ የኢንክሪመንት። ኢንክሪመንቱ በአንድ ነው አይደለም የሚጨምረው፣ ለኤ ብቻ ነው የሚጨምረው። ስለዚህ ኤ ብቻ ኢንፑት ኤ አርጊውመንቱ ኢንፑት ኤ የአርጊውመንቱ ማይክሮኦፕሬሽን ብቻ ይጠቃላል። ኢንፑት ቢ ምንም ነገር የለውም because it doesn't give the microoperations with the input b in the arithmetic logical unit. Let's go to stack organization. A useful feature that is included in the CPU of most computers is a stack or
last in first out list በአብዛኛዎቹ ኮምፒውተሮች CPU ውስጥ የተካተተ ጠቃሚ ባህሪ ምንድነው የሚባለው ስታክ ወይም በአማርኛ ቁልል ነው ወይም የመጨረሻ ውስጥ መጀመሪያ ውጭ last in first out አሁን እዚህ ጋር እንደምትመለከቱ የስታክ አይነት በዳታ ስትራክቸር እና አልጎሪዝም ላይ እንደተማራችሁ ይታወቃል ነገር ግን ስታክ እዚህ ጋር መጨረሻ ውስጥ ነች አይደለ a last in ከዛ እዚህ ጋር የመጀመሪያ first out መጀመሪያ ውጪ ማለት ነው last in first out stack ይባላል A stack is a storage device that stores information in such a manner that the item stored last is the first item retrieved stack ቁልል መረጃን በሚያከማችበት መንገድ የማከማቻ መሳሪያ ነው በመጨረሻ የተከማቸ ነገር ግን የመጀመሪያው ውጤት እየተወሰደ ነው የሚመጣው ማለት ነው The stack in digital computers is essentially a memory unit with an address register that counts only after an initial value is loaded into it በዲጂታል ኮምፒውተሮች ውስጥ ያለው ስታክ ወይም ቁልል በዋናነት አድራሻ ያለው የማስታወሻ ክፍሎችን ብቻ መቁጠር የሚችሉ መመዝገብ ይችላል ይህ ማለት የመጀመሪያ እሴትን ከተጫነ በኋላ ማለት ነው The register that holds the address of the stack for the stack is called a stack pointer because its value always points at the top of in the stack የቁልል አድራሻውን የያዘው መመዝገብ ቁልል ጠቋሚ ይባላል ስታክ ፖይንተር ይባላል ምክንያቱም እሴቱ ሁሉ ጊዜ ቁልል ውስጥ አናት ላይ ይጠቁማል ማለት ነው It indicates as the top which is given here It indicates at the top of the stack አናቱ ላይ የሚጠቁመው ነገር ስታክ ላይ ስለሆነ ነው ስታክ ላይ ቁልል ላይ ስለሆነ ነው last in first out ሚለው The two operations of stack are the insertion and deletion of items የቁልል ሁለት ኦፕሬሽኖችን ዕቃዎችን ማስገባትን እንዲሁም መሰረዝን ያደርጋል ማለት ነው The operation of the insertion called push or push down because it can be thought of the result of pushing a new item on top. The operation of deletion is called pop or pop up because it can be thought as the result of moving one item so that the stacks pop ups. አንደኛ ማስገባት ማለት የማስገባቱ ስራ ምንድነው የሚያደርገው push ወይንም ወደ ታች መግፋት ይባላል አዲስ ነገር ላይ የመግፋት ውጤት እንደሆነ ይታሰባል የስረዛው አሰራር ምንድነው የሚባለው ፖፕ ወይ ብቅ ባይ ይባላል ምክንያቱም ቁልል ብቅ እንዲል አንድ ንጥል በማስወገድ ውጤት እንደሆነ ያስባል However, nothing is pushed or popped in a computer stack. In computers, these operations are simulated by incrementing or decrementing the stack pointer register. ነገር ግን በኮምፒውተር ቁልል ውስጥ ምንም የሚገፋና የሚወጣ ነገር የለም በኮምፒውተሮቹ ውስጥ ምንድናቸው እነዚህ ኦፕሬሽኖች የሚመሳሰሉት ነገር የቁልል ጠቋሚ መመዝገቢያውን መቀነስም ይችላል መቀነስም መጨመርም ይችላል Register stack A stack can be placed in a portion of large memory or it can be organized as a collection of finite number of memory words or registers. ቁልልን እንደሚመዘግቡ ቁልል በአንድ ትልቅ ማህደረት ውስጥ ወይም በሱ ክፍል ውስጥ የሚቀመጡ የሚችለው እንደ ውስን የማስታወሻ ቃላት ስብስብም ሊመዘግብም ወይም ሊደራጅም ይችላል It shows the organization of a 64-word register stack. The stack pointer register SP contains a binary number
whose value is equal to the address of the word that's currently on top of the stack. 3 items are placed in the stack, A, B, and C in that order. የ64 ቃላት መመዝገቢያ ቁልል ድርጅቶችን ያሳያል። እነዚህ የቁልል ጠቋሚ መመዝገቢያው ስታክ ፖይንተር ዋጋው ከአድራሻ ጋር እኩል የሆነ ሁለትዮሽ ቁጥር ይዟል። በአሁኑ ጊዜ ቁልል አናት ላይ ያለው ቃል ያሳያል ማለት ነው። ሶስቱ እቃዎችን ወይም ሶስት ፊደላቶችን በተደራረቡ ውስጥ ይቀመጣሉ። A, B እና C በቅደም ተከተል ይቀመጣሉ ማለት ነው። Item C is on the top of the stack so that the contents of stack pointer is now 3. የስታክ ፖይንተር ይዘት አሁን 3 እንዲሆን ከቁልል በላይ ነው ማለት ነው። To remove the top item, the stack is popped by reading the memory word at address 3 and decrementing the content of a stack pointer. ይህንን የስፒ ይዘትን ሲቀንስ ምንድነው የሚያደርገው? አንደኛ ነገር ንጥሉ አሁን ቁልል ላይ ያለው ስታክ ፖይንተር አድራሻ ስለሚይዝ የኤስፒ ይዘትን ንጥል 3 እንዲሆን ከቁልል በላይ ነው። ግን የኤስፒ ይዘትን የሚቀንሰው የኤስፒ ይዘትን ይቀንሳል ማለት ነው አንድ ቁልል ከወጣ። Item B is now on the top of the stack since SCP stack pointer holds address 2. አሁን እዚች ጋር በግልጽ ማስረዳችሁ አንደኛ ነገር ስታክ ሲ መጀመሪያ top of the stack ነበር። ከዛችኛዋ remove item ስናደርገው the word of address 3 and decrementing the content of stack pointer. stack pointeሩ መጀመሪያ 3 ነበር አይደል? stack pointeሩ 3 ነበር አይደል? ከዛ የስታክ ፖይንተሩ ሲ አይተሙ ሲጣፋ ወይም ሲያስወግድ ሲወጣ ስታክ ፖይንተሩ ወደ 2 ይደርሳል ማለት ነው። አሁን የስታክ ቢ the top of the stack ሆኗል ማለት ነው since it holds address 2. ይህ ማለት ንጥሉ አሁን ቁልል ላይ ያለው ስታክ ፖይንተር አድራሻ 2 ነው የሚይዘው። To insert a new item, the stack is pushed by incrementing SCP and writing a word in the next higher location in the stack. አዲስ ንጥልን ነገር ለማስገባት ስታክ ፖይንተሩ በመጨመርና በሚቀጥለው ቃል በመጻፍ ይገፋል። በቁልሉ ውስጥ ከፍ ያለ ቦታ ከዛ ሲ ታስገባላችሁ ማለት ነው። አሁን እንደምትመለከቱ የአዲሱ አስገብተናል ማለት ነው። item C ገብቷል ማለት ነው but it is not removed physically. ንጥል የተነበበ ቢሆን በአካል ያልተወገደ መሆኑን ልብ ይበሉ። ይህ ምንም ለውጥ አያመጣም ምክንያቱም ቁልል ሲገፋ አዲስ ነገር በቦታው ይጻፋል። This does not matter because when the stack is pushed a new item is written in its place. በእርግጥ ነው ይሄንን አንደርስታንድ ያደረጋችሁ እንደሆነ ከልብ ተስፋ እናደርጋለን። We have full here. Look. አሁን እዚህ ጋር እንደ destination register 0 ነው አይደለ? የመጨረሻው የመድረሻ እዚህኛው C የምትመለከቷት አድሬስ ሶስተኛው ላይ C አለ ማለት ነው። ይሄንን ምንድነው የሚወክለው? ስታክ ፖይንተር ነው የሚወክለው። ለምን? it is the top of the stack. ነገር ግን C remove ከተደረገች B the top of the stack ይሆናል አድሬስ 2 ላይ። ከአዲሱ ደግሞ ኢንሰርት ፑሽ ስናረገው ደግሞ የስታኩ ሲ ይገባል ማለት ነው። አሁን የሲ ስታክ ኢንሰርት አድርገናል ማለት ነው። This is the block diagram of 64 word stack. In a 64 word stack, the stack pointer contains 6 bits because 26 which is equals to 64. Since SCP has only 6 bits, it cannot exceed a number greater than 63, which means 111 in binary. በ64 ቃላት ቁልል አመልካቾችን 6 ቢት ይዟል። ምክንያቱም 26
ስንት ነው የሚሆነው 64 ኤስፒ የስታክ ፖይንተሩ ደግሞ 6 ቢት ብቻ ስላለው ከ63 በላይ ካለው ቁጥር መብለጥ አይችልም በሁለትዮሽ 63 ስትለውጡት በሁለትዮሽ ባይነሪ ምንድነው የሚሆነው 1 ይሆናል ማለት ነው when 63 is incremented by 1 the result is 0 since 1 1 1 1 1 1 plus 1 is must be 1 0 0 0 0 0 0 0 0 in binary but SP can accommodate only the 6 least significant bits ነገር ግን 63 በአንድ ሲጨመር ውጤቱ ከ0 1 ብላችሁ ስትደምሩ ግን በስታክ ፖይንተሩ 6 ዝርዝር ጉልህ ቢትሶችን ብቻ ማስተናገድ ይችላል ከ6 በላይ አይችልም similarly when 0 0 0 0 it is decremented by 1 the result is 1 1 1 1 1 ይላል በተመሳሳይ ሁኔታ 0 0 0 0 0 0 በአንድ ሲቀነስ ውጤቱ 1 ይሆናል ማለት ነው The 1-bit register full is set to 1 when the stack is full, and the 1-bit register empty is set to 1 when the stack is empty of items. መመዝገቢያው empty ለምሳሌ አሁን እዚች ጋር እንደምትመለከቱ በአንድ ቢት ሬጂስተር መመዝገቢያው full ይላል ሞልቷል ማለት ነው ከዛ ሞልቷል ሲል ወደ 1 ይሆናል when the stack is full ቁልሉ ሲሞላ ማለት ነው አንድ የሚሆነው ሌላኛው ደግሞ የተቀናበረው መመዝገቢያ ወደ ኤምቲ ወደ 1 የተቀናበረው ቁል ከነጥሎች ባዶ ሲሆን ነው ማለት ነው The data register is the data register that holds the binary data to be written into or read out of the stack ዲአር የሚጻፍበት ወይም የሚነበብበት የሁለትዮሽ ዳታ የሚይዝ የውሂብ ከቁልል ውጪ መመዝገቢያ ነው ማለት ነው which is out of the stack, which means the bottom of. Initially, SP is cleared to 0, empty is set to 1, and full is cleared to 0. So that points to the word at address 0, and the stack is marked empty and not full. If the stack is not full, if full is equals to 0, a new item is inserted with the push operation. መጀመሪያ ላይ ስታክ ፖይንተር ወደ 0 ኤምቲ ወደ 1 ተቀናብሯል ፉል ወደ 0 ጸድቷል ማለት ነው ስለዚህ በአድራሻ 0 ላይ ያለውን ቃል ያመለከታልና ቁልል ባዶ እንጂ አይደለም የሚል ምልክት ተደርጎበታል ሙሉ በሙሉ ባዶ ነው እንጂ ሙሉ አይደለም ማለት ነው ይህ ማለት ቁልል ሙሉ ካልሆነ ፉል 0 ከሆነ አዲስ ነገር ፑሽ ክወና እናስገባለን ፑሽ ማስገባት አለብን እንድንገፋው The push operation is implemented with the following sequence of micro operations SCP plus 1 increment stack pointer MSP data register write item on top of the stack if SCP is equals to 0 then full is equals to 1 check if stack is full empty will be 0 mark the stack not empty ስለዚህ አሁን የፑሽ ክዋኔ የሚተገበረው በሚከተለው ጥቃቅን ኦፕሬሽኖችን ስታክ ፖይንተሩ በአንድ ስንጨምር የመጨመሪያው ቁልል ጠቋሚ ስታክ ፖይንተሩ ወደ ዳታ ሬጂስተር እቃውን ከላይ ይጻፉ የቁልል ለስታክ ፖይንተር 0 ከሆነ ፉል 1 ይሆናል ቁልል ሙሉ መር መሆኑን ያረጋግጡ ኤምቲ ከሆነ 0 ቁልል ባዶ አለመሆኑን ምልክት ያድርጉበት The stack pointer is incremented so that it points to the address the next higher word A memory write operation inserts the word from data register into the top of the stack. ቁልል ጠቋሚ ወደሚቀጥለው ከፍ ያለ ቃል ወደ አድራሻው እንዲያመላክት ተጨምሯል ማለት ነው። የማህደረ ትውስታ መጻፍ ስራ ቃሉን ከዳታ ሬጂስተር ወደ ቁልል አናቷ ላይ ያስገባል ማለት ነው። Note that the stack pointer holds the address of the top of the stack and that M, the memory of the stack pointer, denotes the memory word specified by the address presently available in stack pointer. Stack pointer የቁልል አናት አድራሻ እንደያዘና M SCP ብሎ የማስታወሻ ቃሉን እንደሚያመለክት ልብ ይበሉ። አሁን በስታክ ፖይንተር ውስጥ ያለው አድራሻ የተገለጸ ነው ማለት ነው።
The first item is stored in the stack is at address 1. The last item is stored at address 0. ሌላኛው ደግሞ የመጀመሪያው ቁልል ውስጥ የተከማቸ ነገር በአድራሻ 1 ላይ ነው። የመጨረሻው ቁልል ደግሞ በአድራሻ 0 ተቀምጧል ማለት ነው። If stack pointer reaches 0, the stack is full of items. So full is set to 1. Stack pointer ወደ 0 ከደረሰ ይህ ማለት አንደኛ እንዴት ልበላችሁ ስታክ ፉል አይተም ነው። ያ ስታክ ሞልቷል ማለት ነው። ቁልሉ ሞልቷል ማለት ነው። ስለዚህ full is set to 1. full የሚለውን ወደ 1 ይሆናል ማለት ነው። This condition is reached if the top item prior to the last push was location 63 and after incrementing SCP, the last item is stored in location 0. አሁን እዚህ ጋር እንደምትመለከቱ ከመጨረሻው ግፊት በፊት ያለው ከፍተኛ ነጥል በ63 እና ከዛ በላይ ባለው ቦታ ላይ እየጨመረ ነበር። ነገር ግን ስታክ ፖይንተሩ የመጨረሻ ነጥል ላይ ተከማችቷል። ወደ የትኛው አድራሻ? 0. Once an item is stored in location 0, there are no more empty registers in the stack. ይህ ማለት አንድ ነጥል ቦታ 0 ላይ ከተከማቸ በኋላ ቁልል ምንም ባዶ መመዝገቢያዎቹ የሉም። If an item is written in the stack, obviously the stack cannot be empty, so empty is cleared to 0. ይህ ማለት ቁልል ውስጥ አንድ ነገር ከተጻፈ ቁልሉ ባዶ ሊሆን እንደማይችል ግልጽ ነው። ስለዚህ empty ወደ 0 ይጸዳል ማለት ነው። A new item is deleted from the stack if the stack is not empty, if empty is 0. ቁልል ባዶ ካልሆነ empty 0 ከሆነ አዲስ ነገር ከቁልል ይሰረዛል ማለት ነው። The pop operation consists of the following sequence of microoperation. Data register for the memory of the stack pointer, read item from the top of the stack, SCP -1, decrement stack pointer if SP is 0, then empty 1. ይህ ማለት የፖፕ ክዋኔው የሚከተሉትን የማይክሮኦፕሬሽኖችን ቅደም ተከተል ያቀፈ ነው። ከቁልል አናት ላይ ያለው ንጥልን አንብብ። ከዛ ስታክ ፖይንተሩ በአንድን ቀንስ። ስታኩ አመልካች ያስቀንሳል ማለት ነው። ይህ ማለት SP 0 ከሆነ ያጠፋዋል ማለት ነው። ከዛ በኋላ ኤምቲ 1 ይሆናል ማለት ነው። ምክንያቱም ስታክ ሲጠፋ 1 ነው የሚሆነው። ኤምቲ ግን ስታክ ካልጠፋ ኤምቲ 0 ይሆናል ማለት ነው። Check if stack is empty full 0. Mark the stack not full. ይህ ማለት ቁልል ባዶ መሆኑን ያረጋግጡ። 0 ቁልል እንዳልሞላ ምልክትን ያድርጉ። The top item is read from the stack into DR. ይህ ማለት የላይኛው ንጥል ከተደራረበው ወደ ዳታ ሬጂስተር ይነበባል ማለት ነው። The stack pointer is then decremented. ለምን ፖፕ ኦፕሬሽን ፖፕ አንድ ስታስወግዱት ስታክ ውስጥ ቁልል ተቋሚው ይቀንሳል ማለት ነው። The stack pointer decrement ያደርጋል በአንድ ነው የሚቀንሰው። If its value reaches 0, the stack is empty, so empty is set to 1. ለምሳሌ ሴቱ 0 ላይ ከደረሰ ቁልሉ ባዶ ነው ማለት ነው። ስለዚህ empty ወደ 1 ተቀናብሯል ማለት ነው። This condition is reached if the item read was in location 1. Once this item is read out, the stack pointer is decremented and reaches the value of 0, which is the initial value of stack pointer. ይህ ሁኔታ የሚደርሰው የተነበበው ነገር በቦታ ላይ ከሆነ 1 ነው። አንድ ይህ ንጥል ከተነበበ ስታክ ፖይንተሩ ተቀንሷል እና ወደ 0 እሴት ይደርሳል። ይህ የስታክ ፖይንተር የመጀመሪያ እሴት ነው ማለት ነው። Note that if a pop operation reaches the item from location 0, then SCP is decremented. SCP changes to 11111111, which is equivalent to decimal 63. In this configuration, the word is in address 0 receives the last item in the stack. And pop ክወናው ንጥሉን ከቦታው 0 ካነበበና ከዛ በላይ ስታክ ፖይንተሩ መሆኑን ይቀንሳል። ልብ በሉ ስታክ ፖይንተሩ ወደ 111 ይቀየራል ማለት ነው። ይህ ከአስርዮሽ 63 ጋር እኩል ነው።
በዚህ መዋቅር ውስጥ በአድራሻው 0 ውስጥ ያለው ቃል የመጨረሻውን ቁልል ይቀበላል ማለት ነው። Note that erroneous operation will result if the stack is pushed when full is 1 or popped when empty is 1. አሁኑ በዚህ ውስጥ ማንኛውንም ነገር ቁልል ፉል አንድ ሲገፋ የተሳሳቱ ክዋኔዎችን እንደሚፈጥሩም ልብ ይበሉ። ወይም empty1 ሲሆን ብቅ ይላል። Memory stack. A stack can exist on a standalone unit or can be implemented in random access memory attached to CPU. ለምሳሌ የማህደረ ትውስታ ቁልልን ራሱን የቻለ ክፍል ሆኖ ሊኖር ወይም በዘፈቀዳዊ ሊተገበር የሚችሉ አለ። የመዳረሻው ከማህደረ ትውስታ ከሲፒዩ ጋር ተያይዟል። The implementation of stack in the CPU is done by assigning a portion of memory to stack operation and using a processor register as a stack pointer. በሲፒዩ ውስጥ የቁልል ትግበራ የሚከናወነውን የተወሰነውን የማህደረ ትውስታ ክፍልን የሚመድብ የሚችለው ክዋኔው ለመቆለልና የፕሮሰሰር መመዝገቢያ እንደ ቁልል ጠቋሚ ያስጠቅማል ማለት ነው በኮምፒውተር ውስጥ። It shows a portion of a computer memory partition into 3 segments: program, data, and stack. የኮምፒውተር ማህደረ ትውስታ በሶስት ክፍል የተከፈለውን ክፍሎችን ያሳያል። ፕሮግራም አንደኛ ነገር፣ ውሂብ ዳታ፣ ቁልል stack. When the program counter PC points at the address of the next instruction in the program, it shows here አንደኛ ነገር የፕሮግራሙ ቆጣሪ በውስጥ የሚቀጥለው መመሪያ አድራሻ ላይ ፕሮግራም ይጠቁማል ማለት ነው። The address register points at an array of data. የአድራሻ መመዝገቢያው በመረጃ ድርድር ላይ ይጠቁማል ማለት ነው። Then the stack pointer points at the top of the stack. የቁልል ጠቋሚው ደግሞ ከቁልል አናት ላይ ይጠቁማል ማለት ነው። The 3 registers are connected to a common address bus and either one can provide an address for memory. ሶስቱ መመዝገቢያዎችን ከጋራ የአድራሻ ባስ ጋር የተገናኙ ናቸው። ልክ እንደ አንደኛ ማህደረ ትውስታ አድራሻ መስጠት ይችላል። አሁን እዚህ ጋር አንደርስታንድ ማድረግ ያለባችሁ program counter is used during the fetch phase to read an instruction. program counter ምንድነው የሚያደርገው? በማምጣት ወቅት ጥቅም ላይ ይውላል። መመሪያውን ለማንበብ በማምጣት ወቅት ጥቅም ላይ ይውላል። address register ደግሞ ምንድነው የሚያደርገው? It's used during the execute phase to read an operand. በኦፕራንድ ለማንበብ በአፈጻጸም ሂደት ወቅት ጥቅም ላይ ይውላል። Stack pointer is used to push or pop items into or from stack. አሁን የስታክ ፖይንተሩ እቃዎችን ወይም ቁልል ወደ ውስጥን ለማስወጣትም ወይም ለማስገባት ይጠቀማሉ ስታክ ውስጥ። አሁን እዚህ ጋር እንደምትመለከቱ የተለያዩ በዚህ ጋር ስታክ ፖይንተሮችን በሙሉ አለ። እዚህ ጋር የተዘረዘሩትን ስታክ ፖይንተሮችን እነዚህ አድሬሶች ናቸው። በተቀመጠላቸው ቁጥር ይሄ የመጨረሻ ዳታ ሬጂስተር መድረሻው ማለት ነው። ይሄ ደግሞ ፕሮግራም ካውንተሩ ምንድነው የሚያደርገው? ኤክሲኪዩት የሚያደርገው ኢንስትራክሽኑ ነው። አድሬስ ሬጂስተሩ ደግሞ ምንድነው ኤክሲኪዩት የሚያደርገው? ዳታ ኦፕራንድ ነው። ስታክ ፖይንተር ከተባላችሁ ግን ስታክ ነው የሚመለከተው ማለት ነው። በኮምፒውተር ሜሞሪ ጋር ብሎክ ዲያግራሙ ተቀምጦላችኋል ማለት ነው። The initial value of stack pointer is 4001 and the stack grows with decreasing addresses. Thus, the first item stored in the stack is at address 4000. The second item is stored at 3999 and the last address that can be used for the stack is 3000. የስታክ ፖይንተር መጀመሪያ ዋጋ 4001 ነው እና ቁልሉ በሚቀንሱ አድራሻዎችን ያደርጋል ማለት ነው። ስለዚህ በቁልሉ ውስጥ የተከማቸ የመጀመሪያ ነገር በአድራሻ 4000 ነው። ሁለተኛው ንጥል የሚቀመጠው ደግሞ በአድራሻ 3999 እና ለቁልል የመጨረሻው አድራሻ ደግሞ 3000 ነው። No provisions are available for stack limit checks. ለቁልሉ ገደብ ቼኮች ምንም አይነት ድንጋጌዎችን ለመገምገም የለበትም።
we assume that the items in the stack communicate with the data register DR. በቁልሉ ውስጥ ያሉትን ዕቃዎችን ከዳታ መመዝገቢያዎችን ጋር እንደሚገናኙ እንገምታለን። A new item is inserted with the push operation as follows. SCP-1 as it is pop, let's push. Then it shows like this. አሁን አዲስ ነገር ከመግፋቱ አሰራር ጋር እንደሚከተለው አብራርተናል። The stack pointer is decremented so that it points at the address of the next word. ይህ ማለት ቁልሉ ጠቋሚው ተቀንሷል፣ ስለዚህ ወደሚቀጥለው ቃል አድራሻ ይጠቁማል ማለት ነው። A memory write operation inserts the word from data register into the top of the stack. A new item is deleted with the pop operation as follows. ይህን በተመለከተ የማህደረ ትውስታ መጻፍ ስራ ቃሉን ከዳታ ሬጂስተር ወደ ቁልል አናት ያስገባል። አዲስ ንጥሉ ፖፕ ያደርጋል፣ ያጠፋል ማለት ነው። እንደሚከተለው ይሰረዛል ማለት ነው። As it usually belongs given here, the data register here is given. Data register ለሜሞሪ stack pointer በአንድ ኢንክሪመንት ያደርጋል ማለት ነው። The top item is read from the stack into data register. የላኛው ንጥል ከተደራረበው ወደ ዳታ ሬጂስተር ይነበባል ማለት ነው። The stack pointer is then incremented to point at the next item in the stack. Most computers do not provide hardware to check for stack overflow, full stack, or underflow, empty stack. ይህ ማለት ለአብዛኛዎቹ ኮምፒውተሮች የተደራረበ መብዛትም ለመፈተሽ ሃርድዌር ምንም የሚያቀርብ ነገር የለም። ሙሉ ቁልል ከሆነ ኦቨርፍሎ ከዛ በላይ ፍሰት ደርሷል ማለት ነው እና አንደርፍሎ ከሆነ ባዶ ቁልል ሆነ ማለት ነው። The stack limits can be checked by using the processor registers. የማቀነባበሪያ መዝገቦችን በመጠቀም የቁልል ገደቦችን ማረጋገጥ ይቻላል። One to hold the upper limit at the 3000 in our example and the other to hold the lower limit about 4001 in the example. ለምሳሌ አንደኛውና የላኛው ገደብ ለመያዝ 3000 አድራሻ በእኛ ምሳሌ ሌላኛው ለመያዝ ደግሞ የታችኛው ገደቡ 4001 አድራሻ ይዛል ማለት ነው። After push operation, stack pointer is compared with the upper limit register, and after a pop operation, the stack pointer is compared with the lower limit register. ይህ በተመለከተ አንደኛ ነገር ፑሽ የሚያደርገው ከተገፋ በኋላ ስታክ ፖይንተሩ ከከፍተኛ ገደብ መመዝገብ ጋር ይነጻጸራል። ነገር ግን ከተነሳ ግን ስታክ ፖይንተሩ ከዝቅተኛው ገደብ መዝገብ ጋር ይነጻጸራል ማለት ነው። The two micro operations needed for either the push or pop that use it for accessing to memory through the stack pointer and updating the stack pointer. ለመግፋትም ሆነ ለማንሳትም የሚያስፈልጉ ሁለቱም ማይክሮ ኦፕሬሽኖችን ክወናዎችን አጠቃልለናል ማለት ነው። አንደኛ በስታክ ፖይንተር በኩል ያሉትን የማህደረ ትውስታ መዳረሻ እንዲያዳርስ፣ ሁለተኛ ነገር ደግሞ አፕዴት ያደረገ ስታክ ፖይንተሩ ይያዝ በማዛመን ላይ ያለ ማለት ነው። Let us see the instruction format. A computer will usually have a variety of instruction code format. The bits of the instruction are divided into groups called fields. The most common field is found in instruction formats that are included here. ኮምፒውተር አብዛኛው ጊዜ የተለያዩ የማስተማሪያ ኮድ ቅርጾች ይኖራቸዋል ማለት ነው። የመመሪያው ቢትስ መስኮች ተብለው በቡድን ተከፋፍለዋል። ይህ ማለት በመመሪያው ቅርጾችን ውስጥ የሚገኙት በጣም የተለመዱ መስኮች ሶስት ናቸው። The first, an operation code, that field that specifies the operation to be performed. አንደኛ የሚከናወነውን ክወና የሚገልጽ የክወና ኮድ መስክ ናቸው። The second, an address field that designates a memory address or a processor register. ሁለተኛ የማህደረ ትውስታ አድራሻን ወይም በፕሮሰሰር መመዝገቢያን የሚያመለክት አድራሻ መስክ ናቸው። Third, a mode field that specifies the way the operand or the effective address is determined. ሶስተኛው ኦፕሬሽኑ ውጤታማ አድራሻውን የሚገልጽ ሁኔታው መስክ ይወሰናል ማለት ነው።
Computers may have instruction of several lengths containing varying number of addresses. ኮምፒውተሮች የተለያዩ ርዝመት ያለው መመሪያዎችን ሊኖራቸው የሚችላቸው የአድራሻዎች ብዛት ይችላል። The number of address fields in the instruction format of a computer depends on the internal organization of its register. ከነዚህ አንዱ የኮምፒውተር ማስተማሪያ ፎርማት ውስጥ ያለው የአድራሻ መስክ ብዛት በመመዝገቢያዎቹ ውስጣዊ አደረጃጀት ላይ የተመሰረተ ነው። To illustrate the influence of the number of addresses on a computer programs, we will evaluate the arithmetic statement like x which equals to a plus b times c plus d using 0, 1, 2, or 3 address instructions. አሁን የአድራሻዎች ብዛት በኮምፒውተር ላይ ያለው ተጽዕኖ ለማሳየት ፕሮግራሞችን በመጠቀም የሂሳብ መቀለጫዎችን x በዚህ ጋር የተሰጠው እንገመግማለን። በ0 መመሪያ ይሁን በ1 መመሪያ ይሁን በ2 መመሪያ ይሁን በ3 የአድራሻ መመሪያዎችን ይሆናሉ ማለት ነው። We will use most computer fall into one of the three types of CPU organizations. አብዛኞቹ ኮምፒውተር በሶስት የሲፒዩ ድርጅቶችን ውስጥ የሚያስጠቅሙ ነገር አለ። The first is a single accumulator organization. ነጠላ ማጠራቀሚያ general register organization አጠቃላይ መመዝገቢያ ድርጅት stack organization ይቁል ድርጅት። In an accumulator type organization, all operations are performed with an implied accumulator register. በክምችት አይነት ድርጅት ውስጥ በሁሉም ስራዎች የሚከናወኑበት በተዘዋዋሪ የማጠራቀሚያ መመዝገቢያ ነው የሚጠቀሙት። The instruction format in this type of computer uses one field address. ይህ በዚህ አይነት ኮምፒውተር ውስጥ ያለው የማስተማሪያ ፎርማት ምንድነው? አንድ የአድራሻ መስክን ያስጠቅማል ማለት ነው። For example, the instruction that specifies an arithmetic addition is defined by an assembly language. ለምሳሌ የሂሳብ መደመርን የሚገልጽ መመሪያ ተገልጿል። Assembly language. Add x where x is the address of the operand. ይህ ማለት የኤክስን የአድራሻ ኦፕራንድ ያመለክታል ማለት ነው። Which results is accumulator with the memory register. AC is the accumulator register and MX symbolizes the memory word located at address X. AC ማጠራቀሚያ መዝገብ ሲሆን MX ደግሞ የማህደር ትውስታ ቃልን አድራሻ Xን ያመለክታል ማለት ነው። The instruction format in a computer with a general register organization type needs 2 or 3 register address fields. የፈለገ ቢሆንም አጠቃላይ የመመዝገቢያ ድርጅት ባለው ኮምፒውተር ውስጥ ያለው ማስተማሪያ ፎርማት አይነት 2 ወይም 3 የመመዝገቢያ አድራሻዎችን ይፈልጋሉ ማለት ነው። An example for the instruction format with the assembly language is add R1, R2, R3, R1 with the R2 and plus R3 can store with the register. The number of address field in the instruction can be reduced from 3 to 2 if the destination register is the same as one of the resource register. በመመሪያ ውስጥ ያለው የአድራሻ መስክ ቁጥር መድረሻው ከሆነ ከ3 ወደ 2 ሊቀንስ ይችላል። መመዝገብ ከምንጩ መመዝገቢያ አንዱ ጋር ተመሳሳይ ነው። In the example, add R1, R2 denotes R1 plus R2. Only register addresses for R1 plus and R2 need to be specified in this instruction. ለምሳሌ R1 እና R2 ያመለክታል ማለት ነው። R1 እና R2 አድራሻዎች ላይ ብቻ መመዝገብ ያለባቸው በዚህ መመሪያ ውስጥ ተገልጿል ማለት ነው። Add R1 X denotes R1 plus with the memory address of X. It has 2 address fields, one for register R1 and other for the memory address X. Computers with multiple processor registers use the move instruction with mnemonics move to symbolize a transfer instruction. ሁለቱም የአድራሻ ቦታዎች አሉት። አንደኛው ሬጂስተር እና ሌላኛው የማህደር ትውስታ አድራሻን ኤክስን የዝውውር መመሪያን ያመለክታል ማለት ነው። ይህንን በተመለከተ move R1
እና R2 ያመላክታል ማለት ነው። Such an example. Move R1, R2 denotes R1, R2, R2 or R1 depends on the particular computer. The transfer type instruction needs to address fields to specify source and destination. Move R1 and R2 የሚያመለክተው R1 እና R2 ከR2 እና R1 በተለያየ ኮምፒውተር ላይ በመመስረት ነው። ስለዚህ የዝውውር አይነቶችን መመሪያዎች ምንጩን እና የመድረሻውን ለመለየት ሁለት የአድራሻ መስኮችን ያስፈልጋቸዋል ማለት ነው። Computers with a stack organization would have push or pop instructions which require an address field. ይህንን ማለት አንደኛ ቁልል ድርጅት ያላቸው ኮምፒውተር በፑሽ እና በፖፕ መመሪያዎችን የአድራሻ መስክ ያስፈልጋቸዋል እንዲሁም ይኖራቸዋል ማለት ነው። Example, push X will push the word at address X to the top of the stack. ለምሳሌ push X በአድራሻ X ላይ ያለውን ቃል ወደ ቁልል አናት ይገፋዋል ማለት ነው፣ ወደ ላይ ማለት ነው። The operation type, such like addition, instructions do not need an address field in stack organized computers. የክወና አይነቱ አድ መመሪያዎች በተደራጁ ኮምፒውተሮች ውስጥ የአድራሻ መስክ ያስፈልጋቸው። This is because the operation is performed on the two items that are on the top of the stack symbols. Add, sub, mul, div for 4 arithmetic operations and load and store for transfers to and from memory and AC register. ምክንያቱም ይሄ ምንድነው የሚያደርገው የሚከናወነው ከበላይ ባለው ሁለት ዕቃዎችን ስለሆነ ቁልል ምልክቶችን እንደ ሲደመር እንደ ሲቀነስ እንደ ሲባዛ እንደ ሲካፈል የአራት ሂሳብ ስራዎችን ሎድ እና ስቶር ለማህደረት ውስጥ ወደ ኤሲ መመዝገብም ማስተላለፍም ያከማቻል ማለት ነው። We will assume that the operands are in memory address ABCD and that the result must be stored in memory at address X. ክወናዎች በማስታወሻ አድራሻዎች ABC እና D የውጤቱ በአድራሻ X ውስጥ በማህደረት ውስጥ መቀመጥ አለበት። 3 address instruction. The computers with 3 address instruction formats can use each address field to specify either a processor register or a memory operand. The programming assembly language that evaluates here with the expressions given is shown below, together with comments that explain the register transfer operation of each instruction. ባለሶስት አድራሻ መመሪያ ፎርማት ያላቸው ኮምፒውተሮች እያንዳንዳቸው መጠቀም የፕሮሰሰር መመዝገቢያ ወይም የማስታወሻ ኦፕሬተርን ለመለየት የአድራሻ መስክ እንደሚሰጠው በአሴምብሊ ላንጉዌጅ ያለው ፕሮግራም መጠቀም የሚገመግም ከታች ይታያል ማለት ነው። በእያንዳንዱ መመሪያ የመመዝገቢያ ማስተላለፊያ አሰራሩን ከሚያብራሩ አስተያየቶች ጋር ያሳየናል ማለት ነው። አሁን እዚች ጋር add R1 AB ከዛ ምንድነው የሚያደርገው the memory of address of A added with the memory address B እሱ ልክ ነው። አድሬስ R2 ደግሞ C እና D R2 ምንድነው የA ሬጂስተር 1 ነው፣ የአዱን ደግሞ ሬጂስተር 2 ነው። ስለዚህ the memory of the address C adding with the memory of address D ከዛ multiple of X R1 እና R2 multiple of X ደግሞ R1 R2 ያባዛል ማለት ነው። ስለዚህ በዚህ ሲምፕል ዌይ አሴምብሊ ፕሮግራሚንግ ላንጉዌጅ ሎው ሌቭል ፕሮግራሚንግ ላንጉዌጅ አንድ ቀን ትረዱታላችሁ ማለት ነው። It is assumed that the computer has 2 processor registers. How and how? በR1 እና በR2 መካከል ያላቸው ኮምፒውተሩ በR1 እና በR2 ሁለት ፕሮሰሰር መመዝገቢያ አለው ተብሎ ይታሰባል። The symbol MA denotes the operand at memory address that symbolized by A. MA ምልክቱ በA የተመሰለውን ኦፕራንድ የማስታወሻ አድራሻን በሂሳብ መግለጫዎችን ያመለክታል ማለት ነው። That's included with the advantage of the 3 address format is that results in short programs when evaluating arithmetic
expressions ይሄንን ደግሞ አድራሻን በተመለከተ አንድ ነገሮቹ አለ አድቫንቴጁ ምንድነው ጥቅሙ ምንድነው የማስታወሻ አድራሻን በሂሳብ መግለጫዎችን ያመለክታል and what are the disadvantages the disadvantage is the binary coded instruction require too many bits to specify 3 addresses ጉዳቱ ደግሞ በሁለትዮሽ ኮድ የተደረገባቸው መመሪያ ሶስቱም ለመለየት በጣም ብዙ ቢትስን አድራሻዎችን ያስፈልጋቸዋል two address register two address instructions are the most common in commercial computers here again each address field can specify either a processor register or a memory word ባለ ሁለት አድራሻ ይመዝገቡ ባለ ሁለት አድራሻ መመዝገባዎች በጣም የተለመዱ ኮምፒውተሮች ናቸው እነዚህ እንደገና ያንዳንዱ የአድራሻ መስክ ያቀነባባሪ መመዝገቢያ ይጠቀማሉ ማለት ነው The program to evaluate with this given as shown as follows with the same things in the previous slide I gave you the move instruction moves or transfers the operands to and from memory and processor registers ይህ ማለት የሙቭ መመሪያ ኦፕሬሽኖችን ወደ ማህደረ ትውስታ ያንቀሳቀሳል ወይም ያስተላልፋል ከፕሮሰሰር መመዝገቢያው ጋር one address instructions use an implied accumulator register for all data manipulations for multiplication and division there is a need for a second register however here we will neglect the second register and assume that the accumulator contains the results of all operations. የአንድ አድራሻ መመዝገቢያ የተዘዋዋሪ ክምችቶችን መመዝገቢያ እንደሚጠቀሙ የሁሉም ውሂብን ማቀነባበሪያና ማከፋፈያ አላቸው ማለት ነው። ሞዲፋይ ለማድረግ ማኒፑሌት ወይም ማግኒፋይ ማድረግ ነው። ለማባዛትና ለመከፋፈል ሁለተኛው መዝገብ ያስፈልጋል። ሆኖም ግን እነዚህ ሁለተኛው መመዝገቢያ ቸል እንላለን እና አኩሙሌተር መሆኑን ይገመታል በሁሉንም ስራዎች ውጤት ይዟል and that it is included the program to evaluate this expression as it is given with the assembly language load with the AC for the accumulator to adding the B and store T all operations are done between the AC register and memory operand ሁሉም ስራዎች የሚከናወኑት በኤሲ መዝገብና በሜሞሪ ኦፕሬተር መካከል አንዱ ናቸው T is the address of a temporary memory location required for storing an intermediate result T ደግሞ ለማከማቸት የሚያስፈልገው ጊዜያዊ ማህደረ ትውስታ ቦታ አድራሻ ያለው መካከል ውጤት ነው Zero address register or instruction. A stack organized computer does not use an address field for instructions between the add and multiplication. The push and pop instructions, however, need an address field to specify the operand that communicates with the stack. The following program shows how this expression will be written for stack organized computer. TOS stands for top of the stack. አሁን በዚች ጋር የዜሮ አድራሻ መመሪያ በተደራራቢ የተደራጀ ኮምፒውተር አይጠቀምም። የአድራሻ መስክ ለመመሪያዎች አድ እና መልቲፕል ነው። የፑሽ እና የፖፕ መመሪያዎች ግን ለመጥቀስ የአድራሻ መስክ ከቁልል ጋር የሚገናኘው ኦፕራንዶች ያስፈልጋል ማለት ነው። ስለዚህ የሚከተሉትን ፕሮግራም አሁን እዚች ጋር አብረን እንመለከታለን። አሁን እዚች ጋር እንደምትመለከቱ የመጀመሪያ ፑሽ ኤ ይላል። መጀመሪያ ኤ ፑሽ ይደረጋል። ከዛ ቢ ፑሽ እናደርጋለን። ከዛ የሲደመር ምልክቶችን እንደምራለን ማለት ነው። ፑሽ ኤ ፕላስ ቢ ማለት ነው። ከዛ ፑሽ ታረጋላችሁ። ከዛ ፑሽ ታረጋላችሁ። ከዛ ፖፕ የምታረጉትን ቶፕ ኦፍ ዘ ስታክ ነው። ከዛ ፑሽ ሲ ታረጋላችሁ። ከዛ ፑሽ ምንድነው የምታረጉት ዲ ነው። ከዛ አዲሽኑ ደግሞ ሲ ፕላስ ዲ ፑሽ ታረጋላችሁ ማለት ነው። ከዛ ሲ ፕላስ ዲ
a plus b multiply ይሆናል ማለት ነው። ከዛ የመልቲፕል ኦፍ top of the stack pop ይደረጋል ማለት ነው። Let's go to addressing mode. The operation field of an instruction specifies the operation to be performed. This operation must be executed on some data stored in computer registers or memory words. The way the operands are chosen during the program execution is dependent on the addressing mode of the instruction. የመመሪያው ክወና መስክ የሚከናወነውን ክወናውን ያሳያል ማለት ነው። ይህ ክዋኔ በኮምፒውተር መመዝገቢያ ውስጥ በተከማቹ አንዳንድ መረጃዎች ላይ ማስታወስ ቃላቶችን እንዲፈጽም ማድረግ አለበት። በፕሮግራሙ አፈጻጸም ወቅት ኦፕሬተሮችን የሚመረጡበት መንገድ ጥገኛ በመመሪያ አድራሻ ሁኔታ ላይ መሆን አለበት። The addressing mode specifies a rule for interpreting or modifying the address field of the instruction before the operand is actually referenced. ይሄ ደግሞ የአድራሻ ሁኔታው ለመተርጎም ወይም ለማሻሻል ደንብ ይገልጻል። ኦፕሬሽኑ በትክክል ከመጥቀሱ በፊት የመመሪያውን አድራሻውን መስኮችን ያሳይ ማለት ነው። Computers use addressing mode techniques for the purpose of accommodating one or both of the following provisions. ኮምፒውተሮች የአድራሻ ሁኔታን ለዓላማ ይጠቀማሉ። ከሚከተሉት ድንጋጌዎችን አንዳንድ ሁሉንም ማስተናገድ ይችላል ማለት ነው። The first, to give programming versatility to the user by providing such facilities as pointers to memory, counters for loop control, indexing of data, and program relocation. የመጀመሪያው ፕሮግራሚንግ ቨርሳቲሊቲ የመገልገያዎችን ፕሮግራም ለመስጠት ሁለገብነት ለመስጠት እንዲሁም ወደ ማህደር ትውስታ ጠቋሚዎችን ማሳየት የመረጃ ጠቋሚ ፕሮግራምን ለማዛወር የሚያግዙ ነገሮችም አለ። Second, to reduce the number of bits in the addressing field of the instruction. ሁለተኛ በመመሪያው የአድራሻ መስክ ውስጥ ያሉትን የቢት ብዛት ለመቀነስ። The availability of the addressing modes give the experienced assembly language programmer flexibility for writing programs that are more efficient with respect to the number of instructions and execution time. የአድራሻ ሁኔታዎችን መገኘት ልምድ ያለው ስብሰባ ይሰጣል። የቋንቋ ፕሮግራመር ተጨማሪ ፕሮግራሞችን ለመጻፍ ተለዋዋጭነትን የመመሪያዎቹ ብዛትና የአፈጻጸም ጊዜ በተመለከተ ውጤታማ ይኖራል። To understand the various addressing mode to be presented in this section, it's important that we understand the basic operation cycle of the computer. በዚህ ክፍል ውስጥ የሚቀርበውን የተለያዩ አድራሻ ዘዴዎችን ለመረዳት የኮምፒውተሩን መሰረታዊ አሰራር ዑደትን መረዳታችን አስፈላጊ ነው። The control unit of computer is designed to go through an instruction cycle that is divided into three major phases. The first, fetch the instruction from memory. Second, decode the instruction. Third, execute the instruction. የኮምፒውተር መቆጣጠሪያ ክፍል በማስተማሪያ ዑደትን ውስጥ ለማለፍ የተነደፈ በሶስት ዋና ዋና ደረጃዎች ተከፍሏል። አንደኛ fetch the instruction መመሪያዎችን ከማስታወስ ይውሰዱ። ሁለተኛ መመሪያዎችን ይግለጹ ዲኮድ ያርጉ። ሶስተኛ execute መመሪያዎችን ያስፈጽሙ። There is one register in the computer called the program counter that keeps track of the instructions in the program that's stored in memory. በኮምፒውተር ውስጥ ፕሮግራም ቆጣሪ ፒሲ የሚባል አንድ መዝገብ አለ። በማህደር ትውስታ ውስጥ የተቀመጠው ፕሮግራም ውስጥ ያሉትን መመሪያዎችን ይከታተሉ። The program counter holds the address of the instruction to be executed next and incremented each time an instruction is fetched from memory. ፕሮግራም ካውንተር ቀጥሎ የሚፈጽመውን የፕሮግራም ቆጣሪ መመሪያ አድራሻን ይዛል። እያንዳንዱ ደግሞ እየቀጠለ ይጨምራል ማለት ነው። መመሪያውን ከማስታወስ በሚወስድበት ጊዜ ያስታውሳል ማለት ነው። The decoding done in step 2 determines the operation to be performed, the addressing mode of the instruction, and the location of the operand.
በደረጃ 2 የተደረገው ዲኮዲንግ የሚከናወነው ክወና ይወስናል። የመመሪያው አድራሻ ሁኔታ የኦፕራንድ ቦታ ያጠቃልላል ማለት ነው። It is sometimes convenient to use the address bits of an instruction code not as an address but an actual operand. When the second part of the instruction code specifies an operand, the instruction is said to have an immediate operand. አንደኛ አንዳንድ ጊዜ የመመሪያ ኮድ አድራሻ ቢትስን ለመጠቀም ምቹ እንደሆነ ልክ እንደ አድራሻ ግን እንደ ትክክለኛ ኦፕሬተር ተሰይሞ ይጠራል። የመመሪያ ኮድ ሁለተኛው ክፍል ኦፕራንድ ሲገልጽ የመመሪያ ወዲያውኑ ኦፕሬሽን እንዳለው ተብሏል። When the second part specifies the address of an operand, the instruction is said to have direct address. ሁለተኛው ክፍል የኦፕራንድ አድራሻን ሲገልጽ መመሪያው ነው ቀጥተኛ አድራሻው እንዳለው ይነገራል። This is in contrast to the third possibility called indirect address, where the bits is the second part of the instruction designate an address of memory word in which the address of operand is found. ይህ ከተዘዋዋሪ አድራሻ ተብሎ ከሚጠራው ሶስተኛው እድል በተቃራኒ ነው። በመመሪያው ሁለተኛ ክፍል ውስጥ ያሉ ቢት የማስታወሻ አድራሻን ይጠቁማሉ። የኦፕሬሽን አድራሻው የሚገኙበት ቃል ናቸው። I think እዚህ ጋር እንደምትመለከቱ የመጀመሪያው የተሰጠንን ኦፕራንድ ለጋ እዚህ ጋር ኢንስትራክሽን ፎርማት ያጠቃልላል ማለት ነው። እስከ 12 ቢት ይኖረዋል ማለት ነው። ሜሞሪያ ይሄ ኢንስትራክሽን ፎርማት ናቸው። ዳይሬክት አድሬስ እና ኢንዳይሬክት አድሬሶች ደግሞ በዚህ ጋር እንመለከታለን ማለት ነው። እዛ ጋር በፊገር ላይ እንደተገለጸው Implied mode. In this mode, the operands are specified implicitly in the definition of the instruction. For example, the instruction complement accumulator is an implied mode instruction because the operand in the accumulator register is implied in the definition of the register. በተዘዋዋሪ ሁኔታ በዚህ ሁኔታ ኦፕሬተሮችን በውስጥ በተዘዋዋሪ ተገልጸዋል እንደ መመሪያ ትርጉሞችን ያጠቃልላል ማለት ነው። ለምሳሌ complement accumulator is an implied mode. ይሄም ደግሞ የሚለውን መመሪያ የተዘዋዋሪ ሁኔታ መመሪያዎችን ምክንያቱም በማከማቸት የሚመዘግቡትና ያለው ኦፕሬተሮችን በውስጥ የመመሪያ ትርጉም ተካትቷል። In fact, all register reference instructions that use an accumulator are implied mode instructions. በእርግጥ ክምችትን የሚጠቀሙ ሁሉ የማጣቀሻ መመሪያዎች በተዘዋዋሪ ሁኔታ መመሪያዎች ናቸው ማለት ነው። Zero address instruction in stack organized or implied mode instructions since the operands are implied to be on the top of the stack. ይህ ማለት ዜሮ አድራሻ መመሪያዎች በተደራጀ ቁልል ውስጥ የተዘዋዋሪ ሁኔታ በኦፕራንዶቹ በተደራረቡ አናት ላይ ስለሚገኙ ናቸው። Immediate mode. In this mode of the operand is specified in the instruction itself. In other words, an immediate mode is instruction has an operand field rather than an address field. ፈጣን ሁኔታ የሚሆነው ምንድነው? በዚህ ሁኔታ ኦፕሬሽኑ በመመሪያው ውስጥ ሲገለጹ ራሱ በሌላ አነጋገር ደግሞ የወዲያውኑ ሁኔታ መመሪያዎችን ይልቁንም ኦፕራንድ ከአድራሻ መስክ ይልቅ አላቸው ማለት ነው። The operand field contains the actual operand to be used in conjunction with the operation specified in the instruction. የኦፕራንድ በተጓዳኝ ጥቅም ላይ የሚለውን ትክክለኛ ኦፕራንድ በመመሪያው ውስጥ ከተጠቀሰው አሰራር ጋር ተያይዟል ማለት ነው። Immediate mode instructions are useful for initializing register to a constant value. የወዲያውኑ ሁኔታ መመሪያዎች ከመዝገቦች ጋር ቋሚ እሴት መሆን አለባቸው። When the address field specifies a processor register, the instruction is said to be in the register mode. ምንም ቢሆን የአድራሻ መስኩ ፕሮሰሰሩ መመዝገቢያው ሲገልጽ መመሪያው በመመዝገቢያ ሁኔታው ውስጥ ሲሆን ይነግረዋል ማለት ነው። And then register mode. In this mode, the operands are in registers that reside with the CPU.
the particular register is selected from a register field in the instruction that a k bit can specify any of the two case registers. የመመዝገቢያ ሁኔታ በዚህ ሁኔታ ኦፕሬተሮችን በሲፒዩ ውስጥ በሚኖሩ መመዝገብ ውስጥ ይገኛሉ። ልዩ መመዝገቦችን በመመሪያዎች ከመመዝገቢያው መስክ ይመረጣሉ። ከቢትሶች ጋር የተያያዘ መስክ የትኛውንም የሁለት መዝገቦችን ሊገልጽ ይችላል። Then another title, register indirect mode. In this mode, the instruction specifies a register in the CPU whose contents gives the address of the operand in memory. ይህ ደግሞ በተዘዋዋሪ ሁኔታ መመዝገቢያ ደግሞ በዚህ ሁኔታ ደግሞ መመሪያው ደግሞ በሲፒዩ ውስጥ ያለ መዝገብን ይገልጻል። ይዘቱ የኦፕራንዱ አድራሻ በማህደረ ትውስታ ውስጥ ይሰጣል። In other words, the selected register contains the address of the operand rather than the operand itself. Before using a register indirect mode instruction, the programmer must ensure that the memory address of the operand is placed in the processor register with the previous instruction. በሌላኛው አነጋገር የተመረጠው መዝገብ ከኦፕራንድ ይልቅ የኦፕራንድ አድራሻው ራሱ ይይዛል። የመመዝገቢያው ቀጥተኛ ያልሆነ ሁኔታው መመሪያውን ከመጠቀሙ በፊት ፕሮግራም አውጪው ማህደረ ትውስታን ማረጋገጥ አለበት ማለት ነው። ይህን ደግሞ ከኦፕራንድ አድራሻው በአቀነባባሪ መዝገብ ውስጥ ካለፈው መመሪያ ጋር ተቀምጧል። A reference to the register is then equivalent to specifying a memory address. የመመዝገቢያው ማጣቀሻው የማስታወሻ አድራሻን ከመግለጽ ጋር እኩል ነው። The advantage of the register indirect mode instruction is that the address field of the instruction uses fewer bits to select a register than would have been required to specify memory address directly. የመመዝገቢያው ቀጥተኛ ያልሆነ ሁኔታ መመሪያ ጥቅሙ የመመሪያው አድራሻ መስክ ነው። መመዝገቡ የመምረጥ የማህደረ ትውስታ አድራሻን ለመለየት ከሚያስፈልገው ያነሰ በቀጥተኛ ቢት ይጠቀማል ማለት ነው። Autoincrement and Autodecrement mode. This is similar to the register indirect mode, except that the register is incremented or decremented after or before its value is used to access memory. When the address restored in the register refers to a table of a data in memory, it's necessary to increment or decrement the register after every access to the table. The address field of an instruction is used by the controls unit in CPU to obtain the operand from memory. በራስ የመጨመርና በራስ የመቀነስ ሁኔታ ያላቸው ከመመዝገቢያው ጋር ተመሳሳይ ነው። ይሄንን በተዘዋዋሪ መንገድ መዝገቡ ከተጨመረ ወይም ከተቀነሰ በኋላ ወይም ካልሆነ በስተቀር እሴቱ ማህደረ ትውስታን ለመድረስ ጥቅም ላይ ይውላል። በመዝገቡ ውስጥ የተቀመጠው አድራሻ በማህደረ ትውስታ ውስጥ ያለውን የውሂብ ሰንጠረዥ ሲያመለክት እነሱ ከእያንዳንዱ መዳረሻ በኋላ መመዝገቡን ጠረጴዝ እንደ ለመጨመር ለመቀነስም አስፈላጊ ነው። ይቅርታ የመመሪያው የአድራሻ መስክ ሲፒዩ ውስጥ ያለውን የመቆጣጠሪያ ክፍል ለማግኘት ኦፕራንዶችን ከማስታወስም ይጠቅማል። Another one, direct addressing mode. የቀጥተኛ አድራሻ ሁኔታ ደግሞ ምንድነው? In this mode, the effective address is equal to the address part of the instruction. በእነዚህ ሁኔታው ምንድነው? ውጤታማ አድራሻ ከመመሪያው ክፍል አድራሻ ጋር እኩል ነው። The operand resides in a memory and its addresses is given directly by the address field of the instruction. በኦፕራንድ ማህደረ ትውስታ ውስጥ የሚኖረው አለ አድራሻው በቀጥታ የመመሪያው አድራሻ መልኩ መስኩ ይሰጣል ማለት ነው። In a branch type of instruction, the address field specified the actual branch address. በቅርንጫፍ የትምህርት አይነቱ የአድራሻ መስኩ ትክክለኛው የቅርንጫፍ አድራሻ ይገልጻል። Indirect addressing register mode. In this mode, the address field of the instruction gives the address where the effective address is stored in memory.
Control fetches the instruction from memory and uses its address part to access memory again to read the effective address. Relative addressing mem mode. In this mode, the content of program counter is added to the address part of the instruction in order to obtain the effective address. መጀመሪያ ቀጥተኛ ያልሆነ የአድራሻ ሁኔታ ደግሞ በዚህ ሁኔታ የአድራሻ መስክ የመመሪያው ውጤታማ አድራሻ የተከማቸበትን አድራሻ ትውስታ ይሰጣል። መቆጣጠሪያው መመሪያው ከማህደር ትውስታ ያወጣል እንጂ ከአድራሻ ክፍሉ እንደሚጠቅም ውጤታማ አድራሻ ለማንበብ ማህደር ትውስታ እንደገና ሊያደርስ ይችላል። And there we have relative addressing mode. አንጻራዊ አድራሻ ሁኔታ ደግሞ የፕሮግራሙ ይዘትን ቆጣሪው ለማግኘት በመመሪያው አድራሻው ውስጥ ክፍል ውስጥም ውጤታማ አድራሻ ተጨምሯል ማለት ነው። The address part of the instruction is usually a signed number into complementary presentation, which can be either negative or positive. የመመሪያው አድራሻ ክፍል ብዙውን ጊዜ በሁለተኛ ማማያ ውክልና ይህም በፖዚቲቭም በአዎንታዊ በኔጌቲቭም አሉታዊ ሊሆን ይችላል። Let's see data transfer and manipulations. How to know whether if you want to understand the computer that provides an extensive set of instruction to give the user the flexibility to carry out various computational tasks. ለኮምፒውተሮች ጠቃሚዎች ለመስጠት ሰፋ ያለ መመሪያ ይሰጣሉ። የተለያዩ ሂሳብ ስራዎችን ለማከናወን ተለዋዋጭነት አላቸው. And this means the instruction set of different computers differ from each other mostly in the way the operands are determined from the address and mode fields. እሱ ይታወቃል። የተለያዩ ኮምፒውተሮች ግን መመሪያ ስብስብ እርስ በርሳቸው በአብዛኛው ኦፐራንድ ከአድራሻ መስኮችን የሚወስኑበት መንገዱ ይለያያሉ. Because of that, the actual operations available in the instruction set are not very different from one computer to another. እሱ ግን ይታወቃል። ነገር ግን በመመሪያው ስብስብ ያሉት ትክክለኛ ክንዋኔዎች በጣም የተለዩ አይደለም ከአንድ ኮምፒውተር ወደ ሌላ ስለሆኑ. It so happens that the binary code assignment in the operation code field is different in different computers, even for the same operation. ይህም የሚታወቀው አንደኛ በኦፕራንድ ኮድ መስክ ውስጥ ያለው ሁለትዮሽ ኮድ ምደባዎቹ እንደሚከሰቱ ይታወቃል። በተለያዩ ኮምፒውተሮች ውስጥ የተለየ ተመሳሳይ ክዋኔ አላቸው። It may also happen that the symbolic name given to the instruction in the assembly language notation is different in different computers, even for the same instruction. በተጨማሪ መመሪያዎችን የተሰጠው ምሳሌያዊ አሴምብሊ ላንጉዌጅን ሊከሰቱ የሚችሉ መሰብሰቢያ ቋንቋዎችን ማስታወሻ በተለያዩ ኮምፒውተሮችን ለተመሳሳይ መመሪያ አላቸው። Most computer instructions can be classified into 3 categories. አብዛኛዎቹ የኮምፒውተር መመሪያ በሶስት ምድቦች ሊከፈሉ ይችላሉ። Number 1, data transfer instruction. Data 2, number 2, data manipulation instruction. Data 3, number 3, program control instruction. የውሂብ ማስተላለፍ መመሪያ፣ ሁለተኛ የመረጃ አያያዝ መመሪያ፣ ሶስተኛ የፕሮግራም ቁጥጥር መመሪያ። The first of the title, data transfer instruction. The data transfer instructions move data from place to place in the computer to another without changing the data content. ይሄ ደግሞ የውሂብ ማስተላለፊያ መመሪያዎቹ ውሂብን ከሚያንቀሳቅሱ ውሂብ ሳይቀይሩ በኮምፒውተር ውስጥ ወደ ይዘት ሌላ ቦታ ያስቀምጣሉ። The most common transfers are between memory and processor registers, between processor register and input or output, and between the processor registers themselves. በጣም የተለመዱት ዝውውሮች በማህደር ትውስታና ፕሮሰሰር መመዝገቢያ መካከል በአቀነባባሪ መመዝገቢያ እና ግቤት ውስጥ በውጤትም መካከልና ሂደቱ ራሳቸው ይመዘገባሉ። It gives list 8 data transfer instructions used in many computers.
ይህ ማለት በብዙ ኮምፒውተሮች ውስጥ ጥቅም ላይ የሚውሉ 8 የመረጃ ማስተላለፍ መመሪያዎችን ዝርዝር ይሰጣሉ። Accompanying each instruction is mnemonic symbol. ከእያንዳንዱ መመሪያ ጋር ተያይዞ የሚመጣው ኒሞኒክ ምልክት ናቸው። አሁን እዚህ ጋር ይሄ የዳታ ትራንስፈር ነው። ሎድ፣ ስቶር፣ ሙቭ፣ ኤክስቼንጅ፣ ኢንፑት፣ አውትፑት፣ ፑሽ፣ ፖፕ ይሄ ዳታ ትራንስፈር ነው። ምክንያቱም በአንድ ኦፕራንድ ነው የሚያጠቃልለው። Second title, data manipulation. It is an instruction that performs operations on data and provide the computational capabilities for the computer. የውሂብ ማዛባትን ደግሞ የመረጃ አያያዝን መመሪያዎችን ስራዎችን እንደሚያከናውኑ በመረጃ ላይ ለኮምፒውተር የማስላትን ችሎታዎችን ያቀርባሉ። The data manipulation instructions in a typical computer are usually divided into 3 basic types. በተለመደው ኮምፒውተር ውስጥ ያለው መረጃ አያያዝ መመሪያዎችን ብዙ ጊዜ በሶስት መሰረታዊ አይነቶችን ይከፈላሉ። The first is arithmetic instruction. አንደኛ ርዕሱ ሂሳባዊ መመሪያዎች ናቸው የሚባለው። ሂሳብ መመሪያ. The 4 basic arithmetic operations are addition, subtraction, multiplication and division. Most computers provide instructions for all or 4 operations. Some small computers have only addition and possibly subtraction instructions. The multiplication division must be then generated by means of software subroutines. ይህንን ደግሞ አራቱ መሰረታዊ ሂሳብ ስራዎችን እንደመደመር፣ መቀነስ፣ ማባዛትና ማካፈል። አብዛኞቹ ኮምፒውተሮች ለአራቱም ሂሳብ መመሪያ ይሰጣሉ። አንዳንድ ትናንሽ ኮምፒውተሮችን መደመርና ምናልባትም መቀነስ ብቻ አላቸው። እነዚህ ሁለቱም መመሪያዎች ማባዛቱና ማካፈሉ በሚከተሉትን መንገዶች የሶፍትዌር ንዑስ ክፍሎችን መንገዶች መፈጠር አለበት። ሌላኛው ደግሞ በተመለከተ the 4 basic arithmetic operations are sufficient for formulating solution to scientific problems when expressed in terms of numerical analysis methods. አራቱ መሰረታዊ የሂሳብ ስራዎችን መፍትሄን ለማዘጋጀት በቂ ናቸው። በቁጥር ትንተና ዘዴዎች ሲገለጹ ወደ ሳይንሳዊ ችግሮችን ሁሉ ነገር እዚህ ጋር ያስተካክላል። ለምሳሌ increment, decrement, add, subtract, multiply, divide, adding with carry, subtract with borrow, negation with 2 complements. And the next title, logical and bits manipulation instructions. The logical instructions perform binary operations on string of bits stored in registers. በአመንኪያዊና ቢት ማዛባት መመሪያዎች ደግሞ በአመንኪያዊ መመሪያዎችን በመመዝገቢያ ውስጥ በተከማቹ ቢት ቁልፎችን ላይ ሁለትዮሽን ስራዎችን ያከናውናሉ። They are useful for manipulating individual bits or a group of bits that represent binary coded information. የነጠላ ቢትሶችን ወይም የቢት ቡድንን ለማቀናበር የሚጠቅሙ በሁለትዮሽ ኮድ የተደረገ መረጃን ይወክላል። The logical instructions consider each bit of the operand separately and treat it as Boolean variable. አመንኪያዊ መመሪያው እያንዳንዱ ኦፕሬተሮችን ለየብቻው እንደ ቡሊያን ተለዋዋጭ አድርገው ያመለክታሉ ማለት ነው። By proper application of the logical instruction, it's possible to change bits value to clear a group of bits or to insert new bit values into the operands stored in registers or memory words. ማንኛውንም በአመንኪያዊ መመሪያዎችን በትክክል በመተግበር ቢትስን ለመቀየር ይቻላል። እሴቶችን የቢት ቡድኖችን ክሊን ለማድረግ ወይም አዲስ የቢት እሴቶችን ወደ ኦፕራንድ ለማስገባት በመመዝገቢያ ውስጥ በማስታወሻ ቃላቶችን ተከማችቷል ማለት ነው። ከነዚህ የምንመለከታቸው ሎጂካል ቢትስ ናቸው። clear, complement, and, or, exclusive or, clear carry, set carry, complement carry, enable interrupt እና disable interrupt. Another title is shift instructions. Instructions to shift the content of an operand are quite useful and are often provided in several variations.
Shifts are operations in which the bits of a word are moved from the left or right. የኦፕሬሽኖችን ይዘት የመከናወን ለመቀየር መመሪያዎችን ናቸው። በጣም ጠቃሚና ብዙ ጊዜ በተለያዩ ልዩነቶችን የሚሰጣቸው ቅይይር ናቸው። የቃላት ቢትስን ወደ ግራ ወደ ቀኝ የሚንቀሳቀሱባቸው ክዋኔዎች ናቸው። The bit shifted is on the end of the word determined the type of shift used. በቃሉ መጨረሻ ላይ የገባው ቢት ጥቅም ላይ የዋለው የመቀያየር አይነትን ይወስናል። But the shift instructions may specifically either logical shifts, arithmetic shifts, or rotational type operations. In either case, the shift may be to the right or to the left. የሺፍት መመሪያዎችን በአመንካዊ ፈረቃ ሊሆን ይችላል፣ የሂሳብ ፈረቃም ሊሆን ይችላል፣ ሮቴሽን ማሽከርከር አይነትም ስራ ሊሆን ይችላል። በማንኛውም ሁኔታ ቅይይሩ ወይም ፈረቃው ወደ ቀኝ ወይም ወደ ግራ ሊሆን ይችላል። ከነዚህ የምንመለከታቸው የሺፍት ኦፕሬሽኖች እንደ shift right, shift left, arithmetic shift right, arithmetic shift left, rotation right, rotation left, rotation right through carry, rotation left through carry. The next title, Reduced Instruction Set Computer or RISC. An important aspect of the computer architecture is the design of instruction set for the processor. የኮምፒውተር አርኪቴክቸር አስፈላጊ ገጽታ ንድፍ የሆነው የአቀነባባሪ የተዘጋጀ መመሪያ ነው። The instruction set chosen for a particular computer determines the way that machine language programs are constructed. ለተወሰነ ኮምፒውተር የተመረጠው መመሪያ መንገዱን የሚወስነው የማሽን ቋንቋ ፕሮግራሞችን ተገንብተዋል ማለት ነው። Early computers had small, simple instruction sets that forced mainly by the need to minimize the hardware to implement them. ይህ ደግሞ ቀደምት ኮምፒውተሮች ትንንሽና ቀላል የማስተማሪያ ስብስቦች የነበሯቸው በዋናነት በግዳጅ እነሱን ለመተግበር ሃርድዌር መቀነስን ያስፈልጋል። As the digital hardware became cheaper with the advent of integrated circuits, computer instructions tended to increase both in number and complexity. የተቀናጁ ወረዳዎች መምጣት ዲጂታል ሃርድዌር ርካሽ የሆነ ሲመጣ የኮምፒውተር መመሪያዎችን በቁጥጥርና ውስብስብነት የመጨመር አዝማሚያ አላቸው ማለት ነው። Many computers have instruction sets that include more than 100 and sometimes even more than 200 instructions. These computers also employ a variety of data types and a large number of addressing modes. ብዙ ኮምፒውተሮች ከመቶ በላይና የሚያካትቱ የማስተማሪያ ስብስቦች አላቸው። አንዳንድ ጊዜ ከ200 በላይ መመሪያዎች ሊኖራቸው ይችላል። እነኚህ ኮምፒውተሮችም የተለያዩ መረጃ አይነቶችን ብዙ ቁጥሮችን የአድራሻ ሁኔታዎች ይጠቀማሉ ማለት ነው። A computer with a large number of instructions is classified as a complex instruction set computer, abbreviated as CISC. ብዙ ቁጥር ያለው የመመሪያ ያለው ኮምፒውተር እንደ ውስብስብ ተመድቧል። መመሪያ ስብስብ ኮምፒውተር በምህጻረ ቃል CISC ብሎ ነው የሚጠራው። In the early 1980s, a number of computer designers recommended that computers use fewer instructions with simple constructs so they can be executed much faster within the CPU without having to use memory as often. በ1980ዎቹ በአውሮፓ አቆጣጠር የመጀመሪያ ላይ በርካታ የኮምፒውተር ዲዛይነሮች እንዲያደርጉ የሚመከሩ ኮምፒውተር ቀለል ያለ ግንባታዎች ጋር ጥቂት መመሪያዎችን ይጠቀማሉ። ስለዚህ እንደዛ ሊሆኑ የሚችሉትን ማህደረ ትውስታዎችን እንደመጠቀም ሳያስፈልግ በሲፒ ውስጥ ፍጥነትን ብዙ ጊዜ ተከናውኗል። This type of computer is classified as reduced instruction set computer. በዚህ አይነት ኮምፒውተር እንደ የተቀነሰ መመሪያ ስብስብ ኮምፒውተር ተመድቧል ማለት ነው። There are RISC characters. የሪስክ ባህሪያት አሉ። Relatively few instructions, relatively few addressing modes, በአንጻራዊ ሁኔታ ጥቂት መመሪያዎችና በአንጻራዊ ሁኔታ ጥቂት የአድራሻ ሁኔታዎች፣ memory access limited to load and store instructions, በማህደረ ትውስታ መዳረሻ መመሪያዎችን ለመጫንና ለማከማቸት የተገደበ, all operations done within the register of the CPU, እነዚህ ደግሞ በሲፒዩ መመዝገብ ውስጥ የተከናወኑ ሁሉም ስራዎች፣ fixed length, easily decoded instruction format, ቋሚ ርዝመት፣ በቀላሉ የተፈታ ማስተማሪያ ቅርጸት,
single cycle instruction execution የነጠላ ዑደትን መመሪያ አፈጻጸም another one this included the RISC characters hardwired rather than microprogrammed control ከማይክሮፕሮግራሚንግ ቁጥር ይልቅ በደረቅ ገመድ የተሰራ ይጠቅማል a relatively large number of registers in the processor እሱ ደግሞ በማቀነባበሪያው ውስጥ በአንጻራዊ ሁኔታ ብዙ ቁጥር ያላቸው መመዝገቢያዎች the third one use overlapped register windows to speed up procedure call and return እሱ ደግሞ የአሰራር ጥሪን ለማፋጠንና ለመመለስ የተደራረቡ መመዝገቢያ መስኮችን ይጠቀሙ efficient instruction pipeline ቀልጣፋ የመመሪያ አለ compiler support for efficient transmission high level programming language into machine language programs እነዚህ ደግሞ ቀልጣፋ የማስተላለፊያ ከፍተኛ ደረጃ የቋንቋ ድጋፍም የማጠናከሪያ ድጋፍ ወደ ማሽን ቋንቋ ፕሮግራሞችን ይቀይራል ማለት ነው and finally we arrive to complex instruction set computer CISC characteristics የሲስክ ባህሪያቶች ልንጨርስ ነው ማለት ነው large number of instructions typically from 100 to 250 instructions ያው ብዙ ቁጥር ያላቸው መመሪያዎች በተለይም እስከ 100 እስከ 250 መመሪያዎች some instructions that perform specialized tasks are used infrequently ልዩ ተግባራትን የሚጠቀሙበትም የሚከናወኑ አልፎ ጥቅም ላይ የሚውሉ አንዳንድ መመሪያዎች and there is a large variety of addressing modes typically from 5 to 20 different modes ሌላኛው ደግሞ ብዙ አይነት የአድራሻ ሁኔታዎች በተለይም ከ5 እስከ 20 የተለያዩ ሁኔታዎች አሉ variable length instruction format ተለዋዋጭ የርዝመት መመሪያ ቅርጸቶች አሉ instructions that manipulate operands in memory RISC characteristics እነሱ ደግሞ ኦፕራንዶችን በማህደረት ውስጥ RISC ባህሪ ውስጥ የሚቆጣጠሩ መመሪያዎች አለ ማለት ነው ስለዚህ ውድ ተመልካቾች የቻፕተር የዩኒት 5 ክፍል 5ን ጨርሰናል ማለት ነው በሚቀጥለው ትምህርታዊ ፕሮግራማችን ዩኒት 6 እስከምንገባ ድረስ በሚቀጥለው ትምህርታዊ ፕሮግራማችን ያሳለፋችሁ እንደሆነ ከልብ እናመሰግናለን በሚቀጥለው እስከምንገናኝ ድረስ ፒስ